ችግር ማብረድ ይፈልጋሉ። ይሄ የወያኔዎች የሻቢያዎች የብልጽግናዎች የፖለቲካ ሴራ ነው። የአፍሪካ መሪዎች እንደዚህ ናቸው። ህዝብ ቢያልቅ ትግሬ ቢያልቅ አማራ ቢያልቅ ኦሮሞ ቢያልቅ ኤርትራ ህዝብ ቢያልቅ they don't care just open war። ለምን? ስለ ሰው ሞት ስለ ሰው ልጆች ስለሚመሩት ህዝብ አይጨንቃቸውም። ብልጽግናም ተነስቶበታል ከአማራ ጋር ከማያሸንፈው ግንብ ጋር እየተጋጨ ነው። አንድ ሰው አናጺ የገነባውን በሲሚንቶ የቆመን ግንብ በቴስታ አመታለው ማለት ራስ ማጥፋት ነው። ኦሮሞዎች ያልገባችሁ ትግሬዎች ያልገባችሁ አማራን ብዙ ልታጠቁ ትችላላችሁ፣ ብዙ ልጨፈጭፉ ትችላላችሁ። አማራነትን ግን ወይም የአማራን ህዝብ ኢትዮጵያዊነትን ማሸነፍ እንደማይቻል 100% ደረቴን ነፍቼ ነው መሰክረው። ኢትዮጵያዊነትን ማሸነፍ አይቻልም። አማራነት ማለት እኮ የኢትዮጵያ ህዝብ ብሔር ብሔረሰብ ብዙ ቢሆንም እንደ ኢትዮጵያ የሚጠራው ግን ህብረ ቀለማችን ብዙ ህዝቦች የሚኖርባት ነብር ጅጉርጉርነቱን ኢትዮጵያዊነቱን አይረሳም ያለው ቅዱስ መጽሐፍ ለምን መሰላችሁ? በኢትዮጵያ ውስጥ የተለያዩ ዘውጎች ጎሳዎች ይኖራሉ፣ ግን እንዳንድ የጠነከሩ ህዝቦች ነበሩ። ዛሬ ግን ዘረኝነት ያመጡ ትግሬዎች ኦሮሞዎች ውስጥ የተፈጠሩ ዞሮ ብልጽግና መንግስት ነው ብለን እናስባለን። ምክንያቱም አማራው ኦሮሞው ትግሬው አጨብጭቦ ነው ይሄንን የሴተኛ ዳሪ ልጅ ያረቄ ሻጭ ልጅ አምጥቶ ቁጭ አረገው። ግን አረቄ የሚሸጡትን ደሃ አማራዎችን ገበተናቸው። ተመልከቱ። ስለዚህ ብልጽግና መንግስት ውስጥ የተሰገሰጉ ዛሬ ምን መጣበት የአማራን ጉዳይ ካልፈታ ቀላል አይሆንም ጦርነቱ። አማራ ግን እማይረባ ነው። ባርነትን የለመደ ህዝብ ስለሆነ ሊዋጋ ይችላል። አናውቅም። እንደ ቢራቢሮ ሂደ ማለት ትችላለህ። በኋላ መጣበታለሁ። ስንት ሰው በኢትዮ ኤርትራ ጦርነት በሴራ እንደጨረሱት አስረዳለሁ። ብልጽግና መንግስት ውስጥ የተሰገሰጉ ኤርትራውያን ትግሬዎች ከፍተኛ ቦታ ላይ ያሉ የንግዱን የክፍለ ኢኮኖሚውን መያዝ ደህንነቶች ራሳቸው የትግራይ ደህንነቶችን መንግስት የማያውቃቸው እነሱ ግን የሚያውቃቸው አሉ። ዛሬ ግን የምናያቸው በብልጽግና መንግስት ውስጥ ከፍተኛ ፖስት ላይ ያሉ ከከፍተኛ የኤርትራና የሁለቱ ህዝቦች ከዚህ የወጡ ነጋዴዎች ቢሊዮነሮች አቅም ያላቸው ጋር ይገናኛሉ። ህወሓት ጋር ይገናኛሉ፣ ሻቢያ ጋር ይገናኛሉ። ስለዚህ ብልጽግና መንግስት ውስጥ የተሰገሰጉ ትግሬዎች ለህወሓት መረጃ የሚሰጡ ናቸው። ስለዚህ ትግሬዎችን ማሸነፍ በቀላሉ አይቻልም ማለት ነው። መረጃ ያቀርባሉ። አብይን እየተጫወቱበት ነው። አሁን አብይ ወድቋል። ልንገራችሁ፣ አብይ ወድቋል። አብይ ትግሬዎችን አምኖ እነ ጻድቃንን እነ ጌታቸውን እነ አርከበን እና እነ ሀደራን አምኖ በመንግስታዊ ስልጣን ላይ ሲያስቀምጥ ነው። እነ በረከትን ያመነ ጊዜ አብይ አህመድ ወድቋል። አሁን አብይ አህመድ ወድቋል። እንዴት አድርገው መተው እሱን ሳይሆን በህይወት ወስደው ትግራይ እስር ቤት ውስጥ ወስደው ጥፍሩን እንዴት ለመንቀል እየዘየዱ ነው። አብይ ተይዟል። ኦልሬዲ ከአንደር ኮንትሮል የታባቱም አይመጥም። አብይ ትግሬዎች ጨርሰዋል። አብይ እኮ ዝም ብሎ ነው፣ በነፍስ አይደለም፣ አያውቀውም። ዝም ብሎ ይሄንን አብዮተኛ ለመምሰል አጫጭር ልብስ አድርጎ ይሄ ወጠጤ አይደለ ዝቅ ሲል እዚያ ቡና እንደ አንድ ንጉስ ጎበዝ አስመራ ሄዶ አይታችሁታል። ቂጡን እያሳየ ፈንዲሻ ሲያቀብል ተራኮ ነው። ይሄ ሴተኛ ዳሪ ብቻ ውስጥ ያደገ የለማይ ልጅ። ኃይለ ሥላሴ ደግሞ ሹመኛ ቤት ያደገ ሹም ታውቃላችሁ። ሹመኛ ቤት ብዙ ሎሌዎች አሉ፣ ብዙ ደንገጥሮች አሉበት፣ ብዙ ጠጅ ጣይ፣ ብዙ ጠላ ጠማቂ፣ ብዙ አረቂ አውጪዎች፣ ብዙ ቁርጥ የሚቆርጡ ሰዎች ያሉበት፣ ክትፎ የሚሰሩ ቁርጥ የሚያቀርቡ ቀይ ወጥ ምኑ መንቸቱ ምንም ይሰራሉ። በትልቅ ድሎት ያደገ ነው ኃይለ ሥላሴ። በሹመት ቤት ያደገ ስለሆነ ኃይለ ሥላሴ ነጮች ቦም ያረጋሉ፣ ይሰግዱለታል። አብይስ መሳቂያ ነው። አስመራ ሄዶ ለተራ ህዝቦች ማለት እኮ የቡና ቁርስ ቂጡን አፈንድዶ ያቀረበ አብይ አህመድ ይባላል።
አቀናብራ አቅርብለት። ይሄን ንግግር ይሳቅበት። አይረባም። ይሄ ውዳቂ ነው። ከተራ ቤተሰብ የመጣ ነው። የለማይ ልጅ ነው። ይሄ ለማይ ልጅ ሀገሪቷን ይዟት እየጠፋ በእውነት። ስለዚህ የሰውዬ ለምን መሰላችሁ አልቆለታል። እነሱ እኮ ጨርሰዋል። አንደር ኮንትሮል አድርገዋል። የራሳቸውን ሰዎች በብልጽግናው ሰክስገው አድርገዋል። መረጃ አላቸው። አሁን አብይን እንዴት አድርገው አስረው እንዴት አድርገው መቀሌ ወስደውት 4 ኪሎን ይዘው እንዴት አድርገው ለመንቀል ነው ንጥፍሩ። እንዴት አባቱ አድርገን እንግደለው። የትግራይ እናት ላይ ጦርነት ከፍቷል። በጣም ብዙ ትግራይ ጨፍጭፏል። ጦርነት የከፈተ አማራን አሰልፎ ኤርትራን አሰልፎ ከፍተኛ ዳሜጅ አርሷል። አይለቁትም። ትግሬ ዝም ብሎ በልቶ የሚያራ ህዝብ እንዳይመስል። ለ100 ዓመት ነው ትግሬ የሚያስበው። እንደኛ ለ100 ቀን አያስብም ትግሬ። ኤርትራ ለ100 ዓመት ነው የሚያስበው። እንደኛ በልተው የሚያሩ አይደሉም። ችግር ያበሰላቸው ድህነት ያበሰላቸው በጣም ተጥመዝምዘው አፈር ልሰው የተነሱ ህዝቦች ናቸው። ስለዚህ እነሱ ሴራ ይችላሉ። ዕውቀት የላቸው፣ ብልጠት አላቸው። ስለዚህ አብይ ጨርሰዋል። የታባቱም አይሄድም። ይሄን የሙና ቁርስ አቅራቢ ተራ መሪ ለነሱ ዘይዶን ከር ያመጡት እነሱ ናቸው። አሁን አማራን ነው የፈሩት። አማራን እንዴት አታለን ሰሜነኛ ብለን እንግባል ያልተቻለም። አሁን ብዙ ቲዲኤፍ አስገብተው መፈንቅለ መንግስት ለማድረግ ነው። ያን ያደረጉ ጊዜ እነሱ አሁን እንዳያመልጣቸው እንዳጎቱ እንደ መንግስቱ ኃይለማርያም እንዳያመልጥ ከኤርፖርት ጀምሮ እየጠበቁት ነው። ለምን? ለትግራይ ህዝብ በቴሌቪዥን እያሳዩ አብይን ጥፍሩን ይነቅላሉ። 20 ጥፍሮችን ይነቅላሉ። 32 ጥርሶችን በፒንሳ ይነቅላሉ። አፍንጫውን ይቆርጣሉ። ጣቱን ከዚህ ጋር ይቆርጣሉ። ከዚህ ጋር ይቆርጣሉ። እንደ ሳሙኤል ዶ ከዚህ ጋር ይቆርጣሉ። ከዚህ ጋር ይቆርጣሉ። ከዚህ ጋር ይተውታል። እግሩንስ ከእግሩ ጀምሮ እየቀረጠፉ በማሽን እየቆረጡ ወሸላው ድረስ አስቀርጠው አሸንጉሊት አስመስለው ቁጭ አረቡ። ከዚያ ጆሮውን ይቆርጣሉ። ሚስቱንና ሁሉ ልጆቹን ፊት ለፊት አድርገው የሚያደርጉትን ትግሬዎችን ነው የምነግራቸው። በጣም እንትነዋ ዲክታተር ነው። እሱን ዝም ብለው በጥይት አይመቱት። ከዚያ በቴሌቪዥን እያሳዩ እየቆረጡ ተናገር እያሉ መጨረሻ ሚስቱ ስትንቀጠቀጥ ልጆቹ ሲንቀሰቀሱ እነሱን ይመታሉ። አይኑ እያዩ ደግሞ ሚስቱን ይቆራርጣሉ፣ ልጆቹን ይቆርጣሉ። ከጨረሱ በኋላ ምላሱን ይቆርጡና ተናገር ይሉታል። ከዚያ በከስክስ ጫማ በወታደር ጫማ እያንከባለሉ ጀነራሎች ምናምን ደህንነቱ ይጫወቱበት አንከባለው ይገሉታል ማለት ነው። አብይ ዝም ብሎ በጥይት በአንድ ጥይት ትግሬ የሚመታው እንዳይመስል፣ እንደ አማራ በጭካኔ እንዳይመቱት ኖ። አብይ ጥፍሩ ይነቀላል። ከዚያ ጀምሮ ጸጉሩ በደረቁ ይላጫል። እያለ ቂጡ ይቆረጣል። በቂጡ ሚጥሚጣ ከቂጡ ላይ እየተቆረጠ ሚጥሚጣ አድርጎ ያስበሉታል። የራሱን ቂጥ እንዲበላ ያረጉታል። ለማየት ነው። አሁን ጨርሰዋል ህዋቶች ሁሉ ነገር። ትግሬ እኮ ጨርሰዋል ኤርትራና ትግሬዎች። ምክንያቱም የደደብ ነው። የሀገሩ ሚስጥር ኤርትራውያንን ያስጎበኛል። ኢንሳን የሚያክል መስሪያ ቤት የምድር ጦርን የአየር ኃይልን ምን ያላስጎበኘው አለ? ቤተ መንግስቱን ምን ያላስጎበኘው አለ? ኤርትራውያኖች በዘመናቸው ኢትዮጵያን አያውቋትም ነበር። አብይ ነው ደብረ ዘይት ሁሉ አስገብቶ ያስጎበኛቸው። የነሱ ጀነራሎች ብልጦች ናቸው። ደህንነቶቻቸው በሙሉ ቪዲዮ ምን ፎቶ ሳይቀር ይዘው ሄደዋል። አውቀውታል። የጦር አካዳሚውን የደህንነት መስሪያ ቤቱን አሳይቷል። ብሔራዊ ቤተ መንግስቱን እያንዳንዱን የኢትዮጵያን መንግስት ሚስጥር ይሄ የሴተኛ ዳሪ ልጅ አሳይቷል ማለት ነው። ስለዚህ አብቅቶለታል። ኤርትራኖች አሁን 2 ሚሊዮን ገብተዋል፣ ተቆጣጥረውታል። አሁን ምን መሰላችሁ? ይሄን ሰውዬ እንዳይመቱት ህዝብ ያምሳል። ህዝብን አስነስተው እሱም እንዳያመልጥ ነው አድርገው ወደ መቀሌ ወስደው እየቆራረጡ ተጫውተውበት ነው የሚገሉት። ይሄን ደግሞ ከምላስ ጸጉር ያደርጉታል። አማራም አንዳሎም ብሎ አዲስ አበባ እንደነሱ ሰርጎ መግባት አልቻለም። ዘመነ ይመራኛል ምሬ እያለ የደደብ ልጅ ዝም ብሎ እዚያ ጋር እየተሳሳመ ነው። ለገንዘብ ስብሰባ ደግሞ ትግሉን ገለው ሲበተን አንዱን አንመጣን ይላሉ። ባረኛ ነው አማራ ምንም አያመጣም። ያውቁታል። ትግሬዎችም ኦሮሞዎችም አማራ ምንም እንደማያመጣባቸው ያውቃሉ። ሎሌ ነው እንደነሱ ልግዛ አይልም እኮ ይዋጋል። ስልጣኑን አስረክቦ ይመጣል። ለአብይ ተዋጋ፣ ተመልሶ ጠመንጃን አውርድ ተባለ። ስለዚህ የዛሬው አጀንዳችን በዚህ ያጠነጥናል ለማለት ነው። አሁን ሻዕቢያ 30 ሺህ ጦር አብይ ያሰማራብኝ ያለ እየከሰሰ ነው።